ሰላም ወዶቼ እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩኝ ሳራ ባላለሁኝ እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ስለ ፋሽን፣ ስለ ሌክዠሪ ባይክ እንደምታዩት ዲአይዋይ አድርጎ ቤት ማሳመር የራሴን ላይፍ ስታይል ሼር አድርጋለሁኝ። የሶስት ልጆች እናት ነኝ። አሜሪካ ውስጥ ነው የምኖረው። አንዳንድ ማረጋቸውን ነገሮች እያመጣው እናንተ ሼር አድርጋለሁ። እንደዚህ አይነት ነገር ማየት መስማት የምትፈልጉ ሰዎች ካላችሁ ሰብስክራይብ ያደርጋችሁ ቤተሰቡን ላለኝ እናንተ ደግሞ ሳራ በርቺ አይዞሽ የምትሉኝ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ አንባክስ ነው የምናደርገው። በጣም ለየት ያለ ፎርሳ እስከዛሬ ድረስ ያልነበረኝ እንግዲህ ወይም የሌለኝ ብራንድ በጣም ብዙ ጊዜ እገዛለሁኝ። በቃ ከገዛው ይሄንን ነው ብዬ ሳስበው የነበረውን ፎርሳ ነው አንባክስ የምናደርገው። ካርድ ሆልደርም እንደዚሁ ገዝቻለሁ ማለት ነው። ከኔ ጋር ሆኖ ኑሮኝ የማያውቅ አያችሁ ሸኔል ነው። ሸኔል ፎርሳ እስከዛሬ ድረስ ኑሮኝ አያውቅም። ከዚህ በፊት እኔ ብዙም አይደለሁም የሸኔል ብዙ አይደለሁም የምትወዱ ሰዎች አም ሶሪ እንግዲህ some reason ያንን ብዙም አልወደው ማለት ነው። ግን መቼ የሆነ ከሁለት ከሶስት ወር በፊት እኔ የምኖርበት ቦታ የለምና ሸኔል ስቶር ሄድኩበት ሀገር ላይ ሞከርኩት እና ስሞክረው በጣም ወድጄው ነበረ ማለት ነው። እሱን ነው እንግዲህ ከዛ በኋላ ዲሳይድ አድርጌ አንድ እንዲኖረኝ ፈልጋለሁ ብዬ አሰብኩኝና ያንን ገዛሁት። ግን ባክስ የለውም እንደምታዩት ደስት ባግ በደስት ባግ ነው የመጣው። ይሄንን በደንብ አስረዳችኋለሁ ምን እንደሚመስል። መጀመሪያ ፎርሳውን ላሳያችሁ። እንግዲህ ከለር እየደፈርኩኝ ነው። ብዙ ጊዜ ጥቁር ብራውን ነገር ጎልድ ከለር ነበር ምገዛው። አሁን ግን ያው ከለርም እየደፈርኩኝ ነው ማለት ነውና አይ ቲንክ ከለርም ያስፈልጋል ማለት ነው ብዬ ስላሰብኩኝ እንደምታዩት ፒንክ ከለር ነው የገዛሁት። እንግዲህ ሸኔል ቦይ ባግ ሚዲየም ሳይዝ ነው ማለት ነው። አያችሁት እንዴት እንደሚያምር ሼቭሮን ዲዛይን ያለው ሸኔል ቦይ ባግ ነው። በጣም ነው የሚያምረው። በጣም ነው የወደድኩት ማለት ነው። ይሄንን ይመስላል እንግዲህ 360 ላሳያችሁ ማለት ነው። ከፊት ለፊት ይሄንን ይመስላል፣ ከጎን ይሄንን ይመስላል፣ ከጀርባ ይሄንን፣ አንደኛ ጎን ደግሞ ይሄንን ይመስላል፣ ከዛ ከስር ደግሞ ይሄንን ይመስላል። አያችሁት እንዴት እንደሚያምር። ሚዲየም ሳይዝ ነው። ኦልድ ሚዲየም ነው የሚሉት። ኒው ሚዲየሙ በጣም ትልቅ ነውና እንደ ላርጅ ነው። አሁን ላርጅ ያሉት ይሄኛው ሚዲየም ኦልድ ሚዲየም ነው የሚሉት ማለት ነው። ሳይዙ በጣም ነው የወደድኩት። ከነ ዲዛይኑ ደስ የሚል ሌዘር ነው። ሃርድዌሩ ደግሞ ትልቅ ስለሆነ በቃ ጎልዱ ትንሽ በጣም በዛ ወፍራም ስለሆነ ማለት ነው። ለዛ ነው ሲልቨር ያደረኩት ማለት ነው። እንደገና ደግሞ ሲልቨር ብዙ ፎርሳዎች የሉኝም። አሁን እንኳን እየገዛዛሁኝ ነው። ግን በቃ በጣም ድምቅ አይልም። ግን እንዳያችሁት ሲልቨሩ ስቲል ሻይን የሚያደርግ ሲልቨር ነው። ያ በደንብ ላውጣና ላሳያችሁ። ይሄንን ይመስላል። እንዳያችሁት እዚህ ጋር ማሳጠርና ማስረዘም ትችላላችሁ። እኔ እንዴት እንደወደድኩት የመጨረሻው ሌዘር ነው። ያ ሁለት አለው ማለት ነው። አንድ ማሳጠርም አንድ ማስረዘምም ትችላላችሁ ማለት ነው። ይሄንን ይመስላል እንግዲህ ሸኔል ቦይ ባግ የመጀመሪያ እንግዲህ ሸኔል ባጌ ይሄንን ይመስላል። እዚህ ጋር አያችሁ ሸኔል ይላል። በዚህኛውም ሳይድ እንደዚህ እነዚህ ሲሲ ሎጎ አላቸው። ይታያችሁ ከሆነ በጣም ነው የሚያምረው። በጣም ኤክሰለንት ኮንዲሽን ነው። ይሄንን የገዛሁት እንትን የሚሸጡት ማለት ነው የተጠቀሙበትን የሚሸጡት ጋር ነው የገዛሁት። ለምን ብላችሁ ብትጠይቁኝ በቃ አንደኛው ምንም ያልተነካ ነው። ይሄ ባክስ ብቻ ነው የሌለው እንጂ ምንም ያልተነካ ነው። ሁለተኛ ይሄ ሸኔል ስቶር ለመግዛት ብራንድ ኒው 6900 ፕላስ ታክስ ነው የሚሆነውና ግን እንደዚህ ሌላ የሚሸጡ ሰዎች ጋር ስትገዙ ማለት ነው አትሊስት 1000 ብር 1500 ምናምን ይቀንሳል ማለት ነው። አይ ዶንት ኖ ሰም ሪዝን እና እያየሁት ነበር። ይሄኛው
በቃ ምንም ነገር ያልተ ማለት ምንም አይነት ሳይን የሌለው ሰዎች እንደተጠቀሙበት ይላልና እንዴ ዋይናት እኔ ደግሞ ዲስካውንት እፈልጋለሁ። በጣም ነው ዲስካውንት የምወደው ስለሆነ ስቶሩ ጋር መግዛት አልፈለኩም። አይ ቲንክ 6900 ፕላስ ደግሞ ታክስ 7500 አይ ዶንት ኖ በጣም ቱ ማች ነው ለፖርሳ ብዬ አስባለሁ። ለኔ በጣም ብዙ ነው። ስለምወድ ነው እንጂ ቀላል አይደለም። አንዳንድ ሰዎች ተጠይቁኛላችሁ ማለት ነው ያው የምወደውን ነገር ማድረግ ስለምፈልግና እንጂ 6900 ፕላስ ታክስ በጣም ኤክስፔንሲቭ ነው። አይ ነው አውቃለሁ። ብዙ ጊዜ ግን እጠቀምበታለሁ። ካልተጠቀምኩበት ደግሞ መልሼ መሸጥም ስለምችል ብዬ ነው እንጂ ትንሽ ገንዘብ አይደለምና ለዛ ነው ለምን በተቻለ መጠን ሴቭ ማድረግ እፈልጋለሁ ማለት ነው። ኢቭን ብዙ ብር ብታወጡ በቃ የሆነ ዲስካውንት የምታገኙ ከሆነ ያንን መጠቀም አለባችሁ ብዬ አስባለሁኝ። እና ከስቶሩ ጋር ከመገዛው ሳየው በደንብ ሳየው እነሱ ያሉትን ነው መመለስ ትችላላችሁ ስትገዙ ማለት ነው። ፕሪለፍ እንደገና ምንም ነገር በቃ ስክራች የለውም። በቃ ምንም የተጠቀሙ አይነት ምንም የሚያሳይ ነገር የለውም። ባክስ ብቻ ነው የሌለው ብለው ጻፉበት። ሳየውም ደግሞ ቆይ ጠጋ አድርጌ ላሳያችሁ። አያችሁት? በቃ ምንም ኮርነሩን ብታዩት በጣም ነው የሚያምረው። በቃ ምንም ነገር የተነካ አይመስልም። ይታያችኋል? ዩዥሊ እንደዚህ ቁጭ ስለሚል ኮርነሩ ነው ከተጎዳና ይሄ ሃርድዌሩ የሚጫጫረው ምናምንና አያችሁት? ምንም በቃ is brand new ስለሆነ አይ መግዛት አለብኝ ይሄን ብዬ ትንሽ ዲስካውንት አግኝቼ ገዛውኝ። እዚህ ጋር ያለው እንደው ፕላስተር አላጡትም ራሱ እኔም አልጠውም እንደዚህ ይቀመጥ ፕላስተሩ ነው ማለት ነው። ከዛ ውስጡ ደግሞ በቃ ንጹህ ምንም ሰዎች እዚህ ሀገር አንዳንዶቹ ሲጠቀሙበት ጭራሽ የተጠቀሙበት አይመስልም ማለት ነው። ያ እንትን አለው ማለት ነው። አውተንቲሲቲ ካርድ አለው። እዚች ጋር ደግሞ እንትን አለች ማለት ነው። በቃ ልነግራችሁ አልችልም። ብራንድ ኒው ስለሚመስል ይሄን መግዛት አለብኝ ብዬ ይሄንን ገዛው ማለት ነው። ኦልሞስት እንትን ነው ወደ 2000 አካባቢ ማለት ነው የቀነሰልኝ ማለት ነው ከሬጉላር ፕራይሱ ማለት ነውና ሪቴል ፕራይስ ሌላ ቦታ ከሚሸጥ ከሽኔል ስቶር ብትገዙ ከሚሸጠው ማለት ነውና እና በጣም ነው የወደድኩት። እንደምታዩት ሌዘሩ ካልፍ ሌዘር ይባላል። ካልፍ ስኪን ሌዘር ነው። እንደምታዩት ደግሞ ዲዛይኑ ሸብረን ነው። የቱ ጋር ነበር እንደዛ አይነት ቆይ አንዴ ላሳያችሁ። እንደዚህ አይነት ዲዛይንም ያለው አለ አይደለ? ሸኔል ማለት ነውና እሱን አልፈለኩትም እና ይሄኛው ሸብሮን አይነቱ በጣም አንደኛ ዩኒክ ሆነብኝ። ብዙ ሰው አላየው ማለት ነውና ይሄን ዲዛይን ለዛ ነው ይሄንን የመረጥኩት። በጣም ወደድኩት። እንደዚህ አይነት ደግሞ ዲዛይን አለው ፖርሳዎች አሉኝ በብዛት ማለት ይሄም አለኝ። እዛ ጋር ያለውም ቶይ ብርች ልክ ጥቁር ነው ሸኔል ይመስላል። ዳብል ፍላፕ ያንን ይመስላልና እዛ ስላለ እኔ እስኪ ይሄንን ሼፕ ለሞክረው ብዬ ገዛሁት። እስቲ ካመጣሁት ላይ ቀር ደግሞ ሳይዙን እስቲ ኮምፔር እናድርገው። ይሄኛው YSL ኢንቨሎፕ ሚዲየም ነው። ይሄኛው ደግሞ ሸኔል ቦይ ባግ አያችሁት? ወደ ሸኔል ቦይ ባግ ወደ ጎን ይሰፋል። ይሄኛው በጣም ጠባብ ነው እንደምታውቁ፣ ግን ይሄኛው ስትራክቸር ነገር ነው። እኔ ስትራክቸር ፖርሳ በጣም ነው የምወደው እንደምታውቁት ማለት ነው። ስትራክቸሩ እንደዚህ ጠንከር ያለ ፖርሳ ደስ ይለኛል። አያችሁት? ሳይዙ ተመሳሳይ ይመስላል ማለት ነው። ይሄኛው ግን ቀጠን ያለ፣ ይሄኛው ሰፋ ይላል፣ ግን ቁመቱ ደግሞ ይሄኛው ወደ ከላይ ወደ ታች ረጅም ነው። አያችሁት? በጣም ይገርማል። እንደዚህ ኮምፔር ለማድረግ አልሞከርኩም። ከፍቼ አይቼው ነበረ፣ ግን ተመሳሳይ ሳይዝ ነው ያላቸው ወደ ጎን ስፋታቸው ነው። ሌላው ይሄኛው ግጥም ነው የሚለው ላይ ድረስ ማለት ነው። ሸኔል ያየሁት ቦይ ባግ አያችሁት? ይሄ ክፍት ነው። የሆነ ነገር ብታስቀምጡ በእርግጥ እኔ ኦርጋናይዘርም ስለማደርግበት በዛ እንትን ይላል እንጂ አያችሁት? ሹልክ አድርጎ የሚጥል አይነት ነገር ነውና ግን ፖርሳውን እንዴት እንደወደድኩት ልነግራችሁ አልችልም። በጣም የወደድኩት ማለት ነው። ከዚህ ጋር ኮምፒውተር ሳረገው እና ይሄንን ይመስላል ውዶችዬ። በጣም ነው የወደድኩት። ሸኔል ፖርሳን ሁሉ ጊዜ ከዚህ በፊት አንድ ሁለታችሁ ስትጠይቁኝ ብዙም አይደለሁም ብዬ ነበር። የእውነት ለመናገር ብዙም አይደለሁም። ዳማች አይዶን ነው ብዙ አይታየኝም ማለት ነው።
በጣም ክላሲ የሆነ ቦርሳ እንደሆነ አውቃለሁ ግን አይ ዶንት ኖ ሰም ሪዝን ብዙ ሰው ስለሚይዘው ነው መሰል ብዙ እንትን አለኝ ግን ቦይ ባጉን በጣም አይ ቲንክ ኢትስ ሞደርን ይመስላል ማለት ነውና አይ ላይክ ኢት በጣም የወደድኩት ትራይ ካረኩት በኋላ በቃ ይሄንን ሻኔል አንድ እንዲኖረኝ እፈልጋለሁ እሱን ከገዛው ደግሞ ቦይ ባግ ነው የምገዛው እያልኩኝ ዋጋውም ደግሞ ይሄኛው የተሻለ ነው ማለት ነው ፕራይሱ ማለት ከሌላው ከዳብል ፍላፕ ከሚባለው ሻኔል ማለት ነውና ዲዛይኑም ደግሞ የበለጠ ይሄንን ነው የወደድኩት በጣም ጥሩ ጊዜ እንደማሳልፍ እርግጠኛ ነኝ ከቦርሳዋ ጋር እንትንም አለኝ አንዴ ላሳያችሁ የሌላ ቦርሳዬ ላይ ኦርጋናይዘር ማድረገው ማለት ነው ኦርጋናይዝ ባረግበት አንደኛ ንጹህ ይሆናል ቦርሳው ውስጡ ማለት ነው ሁለተኛ ደግሞ ትንሽ ሼፑን ይጠብቅልኛል ማለት ነው ሪላክስ እንዳያደርግ ሼፑን ያደርገዋል እና እሱ ስላለኝ አይ ሆፕ ያ ማች ማለት ፊት የሚያደርግ ይመስለኛል አያችሁ እንደዚህ አድርጌ እጠቀምበታለሁ ማለት ነው ብዙ ጊዜ ሊፕስቲክ ምናምን በጣም እኔ ቦርሳዬ በቃ ረጅም ጊዜ ይዤ በተቻለ መጠን አንዳንዶቹ ተበላሽተውብኛል ማለት ነው እየረሳሁት ግን በተቻለ መጠን ቦርሳዬን እንደዚህ ኦርጋናይዘር ስፔሻሊ እንደዚህ ሌክዠሪ ባጎች ሲሆኑ ኤክስፔንሲቭ ሲሆኑ ኦርጋናይዘር አረጋቸዋለሁ መልሳችሁ ስለምትሸጡት ማለት ነው የኡነት የገዛችሁትን ያህል ባይሆንም ተጠቅማችሁ ግን ያ ዋጋ አውጥቶላችሁ ሌላ ቦርሳ ለመግዛት ወይንም ደግሞ ለአንዳንድ ነገር ብትፈልጉላችሁ ተጠቅማችሁ የተወሰነ ገንዘብ ያወጣላችኋል ማለት ነው ስለዚህ ያ የሚሆነው ግን በንጽህናና በጥንቃቄ የምትይዙት ከሆነ ነውና ያ የሚጠቅመው ቦርሳችሁን እንግዲህ እንደ ህፃን ልጅ ያዙት አይደለምና ሁሉ ጊዜ ኦርጋናይዘር የምታረጉበት ከሆነ ውስጡ ንጹህ ይሆናል ከኦርጋናይዘሩ ላይ ብቻ ነው ምንም ሊፕስቲክ ምናምን የሆነ ነገር ካለ እዛ ላይ የሚያርፈው ስለሆነ ንጹህ እንደሆነ ሌላ ጊዜ መሸጥ ምናምን ስትፈልጉ በቀላሉ መሸጥ ትችላላችሁ እናንተም ደግሞ ደስ ይላችኋል ቦርሳ ስትይዙ እኔ ቆሽሽ ካለ አልወድም እውነት ለመናገር ማለት ነውና ጽድት ብሎ ነው ቦርሳ ምንም ነገር ማያዝ የምወደው እውነት ለመናገር ቆሽሽ ካለ ያስጠላኛልና ያ ነገርም ጽድት አድርጋችሁ እንድትይዙት ማለት ስታዩትም ራሱ በቃ ደስ የሚል በጣም ኤሌጋንት ሰው የሚባለው ንጹህ አድርጎ የሆነ ነገር ሲይዝ ነውና ያንን ይጠብቅላችኋል ማለት ነው ሁሉ ጊዜ እንደ ህፃን ልጅ መቼም ቤቢ አናረግም ቦርሳችንን ማለት ነውና ኦርጋናይዘር ብታረጉበት እና ወዲያውኑ ቦርሳ እንደዚህ አይነት ነገር ስገዛ በተቻለ መጠን ኦርጋናይዘር አብሬ መግዛት ፈልጋለሁ ለምን ችኩል ብላችሁ ከልጅ ጋር ምናምን ስትወጡ የሆነ ነገር ቢፈስበት ተበላሸ ማለት ነው ማጽዳት ስለማትችሉ ስለዚህ ይሄንን አድርጌዋለሁ ይሄንን ይመስላል ሌላ ውዶችዬ እቺ ነች እንግዲህ ሳንት ሎሬንስ ካርድ ሆልደር ነች እኔ በጣም የሚገርማችሁ ነገር ከዚህ በፊት አውርቼያችሁ አቃለሁኝ ማለት ነውና አያችሁት ይሄ የአውተንቲሲቲ ካርድ ነው ይሄ ደግሞ መሸጫ እንትኑ ፕራይስ ታግ ነው ያ እነዛ ነገር ናቸው ያሉት ይሄንን ይመስላል ሁሉ ጊዜ የሚገርማችሁ ነገር ስለዚህ የዛሬ 4 አመት መሰለኝ የመጣው ማለት ይሄ ካርድ ሆልደር YSL የወጣውና ካየኋት ጊዜ ጀምሮ እኔ ካርድ ነው በብዛት የምጠቀመውና ትንንሽ ቦርሳዎች አለ አይደለ ለመያዝ እንደዚህ ካርድ ሆልደር ነው ከዋሌት እኔ የምፈልገው ማለት ነው ቦታ እንዳያጣብም ማለት ትንንሽ ቦርሳዎችም አሁን እየወደድኩ ስለሆነ ማለትና ካርድ ሆልደር ገዝቻለሁ አሳያችኋለሁ ከእናንተ ጋር አንባክስ አድርጌ ነበር ይሄንን ትመስላለች ብዬ ነው የገዛሁት ግን የዚህ ፍቅር ሊወጣልኝ አልቻለምና አሁን ባለው ሁኔታ ማለት ኑሮ እየተወደደ ነው ብዙ ነገሮች እየተቀየሩ ነው እንደምታውቁት በቃ ገንዘብ ማውጣት የለብኝም ብዬ ብዙ ጊዜ ሳስብ ብታምኑም ባታምኑ ከ6 ወር በላይ አልገዛም ብዬ ነበር ማለት ነው ግን ሌላም ቦርሳ ከአመት በፊት ገዝቻለሁ አሳያችኋለሁ ማለት ግን እንደዚህ ሊሆንልኝ አልቻለም በቃ ምንም ማድረግ ስላልቻልኩኝ ገዛዋት ማለት ነው YSL ካርድ ሆልደር ነች በጣም ነው የምታምረው በዚህ ጋር 2 ካርድ ትይዛለች ማለት ነው እዚህ ጋርና እዚህ ጋር መሃሉም ክፍት ነው ከኋላም ደግሞ እንዳያችሁት 2 አለው ማለት ነው ከዚህ በፊት ባለፈው 2 እንትኔን ሳሳያችሁ እዚህ
አይላንዴን ማለት ነው አንዳንድ ነገሮችን ማስቀምጥበት ሳሳያችሁ አይታችሁታል ማለት ነው። ከገዛሁት 1 ወር ከምናምን ይሆነዋል ማለት ነው። ግን በቃ አብረን አንባክስ እናረጋለን ብዬ ከዚህኛው ፖርሳ ጋር ብዬ ስላሰብኩ ነው ያስቀመጥኳት። ግን እቺን ትመስላለች። በቃ ምንም ማድረግ አልቻልኩም ማለት ነው። አይ ዶንት ቲንክ ካር ሆልደር የሚያስፈልገኝ አይመስለኝም። ግን ይሄንን ይመስላል። ወደ 6 ምናምን እዚህ ጋር 2 በዚህኛው 2 ውስጡ ላይ ደግሞ 2 መያዝ ትችላላችሁ ማለት ነው። 6-7 ካርዶች ትይዛለች ማለት ነውና በጣም በቂ ነች። አንዳንድ ትንሽ ፖርሳ ይዛችሁ ለመውጣት ስትፈልጉ ምንም ነገር ማትይዙ ከሆነ አሪፍ ነች፣ በቂ ነች ማለት ነው። እንዳያችሁት እዚህ ጋር YSL በጎልድ አለው ሎጓቸው። እዚህ ጋር ሳንት ሎረንስ ፓሪስ ይላል በጎልድ ጽሁፍ። ያ ይሄንን ይመስላል። እና ግን ውዶች ከዚህ በፊት ይሄን ከእናንተ ጋር ታስታውሳላችሁ እንግዲህ የዛሬ አመት አካባቢ ነው። በቃ YSL ካር ሆልደር ልክ YSL የሚመስል ብዬ ቶይበርች ሴል ላይ ስለነበረች እቺን ገዛት ማለት ነው። ተመሳሳይ ነው። 2 በፊት ለፊቱ ከኋላውም 2 ነው የሚይዘው ማለት ነው። ግን በቃ አሮን ነው ሎጎ ይሁን ምን ይሁን አላውቅም። እዚህ ጋር አለሁኝ እንደገና ዲዛይኑ ብዙ ፖርሳዎች አሉኝ ማለት ነው። YSL እንደምታውቁት በቃ ከዛ ጋር ማች ያረጋል ብዬ ግን ያ ገንዘብ ዝም ብሎ ማውጣት ነው። ለዚህ እንኳን ብዙ ግን በጣም ረጅም ጊዜ ስላሰብኩበት ለምን ገዝቼ አልገላገልም ብዬ ነው የገዛሁት እንጂ ምንም ዲፈረንት የለውም። እቺ YSL ማነው ቶይበርቿን አልተጠቀምኩባትም። ይዋለች እንግዲህ እቺ በጣም ደስ የምትል ሌዘር ነች። ባይ ዘ ዌይ ቶይበርች ኦልሞስት ሌክዠሪ ብለን ማለት እንችላለን። በጣም ጽድት አድርጋ ነው የምትሰራው እውነት ለመናገር ማለት ነውና አያችሁት እንዳልኳችሁ ነው። ያን ያህል ዲፈረንት እንኳን ባይኖረው I don't know some reason YSL ትልቅ ስለሆነ ጎልድ ይሁን ብዙ ፖርሳዎችም ስላሉኝ ይሁን አላውቅም ካር ሆልደር በቃ ሁሉ ጊዜ ስለዚህ አስባለሁ ካየሁት ጊዜ ጀምሮ ወድጄው ነበረ። ኦኬ እቺ ተመሳሳይ ነገር ነው የምትሰጠኝ ብዬ እቺን ገዛዋት። ግን ሐሳቤ እስኪ እዚህ ጋር ነው። ስለዚህ ልንገዛት ምንም ማድረግ አይቻልም። ያ እና ግን ያ ዲፈረንት አለው እንግዲህ እንደምታዩት ማለት ነው። ግን ካር ሆልደር ነው። ይሄም ቢሆን በቂ ነበረ። I don't know some reason ረጅም ጊዜ ስለ አሰብኩት ለምን ይሄን አልገዛውም ብዬ ገዛሁት እላችኋለሁኝ። ይሄ ነው እንግዲህ የዛሬ ይሄንን ይመስላል። እንግዲህ ውዶቼ እንደወደዳችሁ ተስፋ አድርጋለሁኝ። ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንሆንላለሁ። በሚቀጥለው ጊዜ እስክንገናኝ ድረስ ቸርን ሰንብት ባይ